ያፌት ተንኮል እንደቀጠለ ነው። ዛሬ ኤፍራታን ኪኒንን ያስወጣት መድኃኒት የምን መድኃኒት ነው እንግዲህ የሆዷ ያለውን ጽንስ ለማስወጣት ይመስለኛል። ግን ወስደዋለች ወይስ አልወሰደችውም የሚለውን የጥያቄ ምልክት ነው። ምናልባት ልትወስደው ትችላለች፣ ወይም ደግሞ በአፏ በጥርሷ ልትይዘው ትችላለች። ሰውየው ተንኮለኛ እንደሆነ ካወቀች ወይም ደግሞ ዶክተሩ መድኃኒት ስላዘዘ ከዛ አመካይቶ የምትወስደው ይመስለኛል። አላቅም፣ ነገር ግን ባትወስደው ደስ ይለኛል። እሱ ደግሞ ቲቪቱ እስከ መቼ በሆነ ባላቅም፣ ግን አሁን ከሀገር ለመውጣት እየሞከረ ነው። ስትፈለግ ነው የምትወጣው ያለው ልጅ እውነት ተመቸኝ። የእሱ ጋርድ የሆነው ከሀገር ትንሽ ልወጣ እችላለሁኝ ሲለው ሲፈልጉት ነው ያለውን እሱን ነገር እውነትም ሲፈልጉት በሀገር ለመውጣት ዋናው ደግሞ የሚወጣበት ምክንያት የዶክተሩ መሞት አነጋጋሪ ነው ብሎ ያው እራሱን ተናግሯል። አዎ አነጋጋሪ ነው፣ ነገር ግን አልታወቀም እስካሁን በማን እንደሞተ። ምን ነው የኤፍራታ መድኃኒት ራሱ እስከምትጨርስ ድረስ ብትጠብቀው ምን አለ። ሌላው መኪና እንደ ቀጭ ሲያቂ ማነው ናታን ያዙኝ ልቀቁኝ ሆን ብሎ ነው ለካ ራሱ እየነዳ ነው የገጫት ሲል ሄጄ ገድለዋለሁ። የኔ ጨረቃ እንዴት የዚህ ይገድላታል? ይሄ የመግደል ሙከራ ነው ብሎ እንግዲህ ከመግደል አይተናነስም ብሎ እሱም ያዙኝ ልቀቁኝ እያለ ነበረ። እንግዲህ ያው መንገድ ላይ በጣም ነው ያሳቆኝ እሱ ፓርት ማለት ነው። እነ ቢኒ እነ ቤዛ በቃ የሆነ የሰፈር እንትን ያስመሰሉት ማለት ነው ሲይዙት። ልክ ገበያ ላይ የተጣሉ ሰዎች እንደደሱ ነው ዛሬ። በቃ የሆነ መንገድ ላይ አስፋልት ላይ ትዝ አለኝ ሀገር ቤት ማለት ነው። እና የምር ያስቃሉ። እንደው ቢለቁት የት ይሄድ ነበረ፣ ግን የሆነ ጠብ ይፈጥር ነበረ። ያም ሆነ ይህን ይወዳታል ማለት ነው። መቼም ጠልቷት አያውቅም። ስለዚህ አሁን ያፌት ወደ ውጭ ሲወጣ እሷ ወደ እሱ ትሄዳለች ይመስለኛል። አላቅም፣ ብትሄድ ያው ደስ ይለኛል። ሌላው ገኒ ነው። ዛሬ ገኒ እንግዲህ ያው በጣም ነው ያሽማቀቃት አይደለም እሷ፣ እኛ ራሱ አሽማቆናል። ያፌት ትቢቱ ትቢት አይደለም እንግዲህ ያው ምንም ስልክ እንደተዋራ፣ እሷ ግን ከልጇ ጋር ትንሽ ጊዜ ከእሷ ጋር ለመቀመጥ ፈልጋ ነው ፍቃዱ ጠየቀችው የነበረው። ግን የተናገረትን ነገር እውነት ለመናገር የሆነ እኔ ላቅሜ ሰውዬ ምን እንደምለው ልክ እንደ ሰራተኛ በቃ ስራ ታጣ ወይ ለምን በግልጹ ደግሞ ቅጠረኝ አትይም ወይ? ለምን አልቀጥርሽም? እከፍልሻለሁ። ለዛን ደግሞ ስልክ አለማውራት፣ ወሬ ምናምን አለማመላለስ፣ ያለ ፍቃድ ከግቢ አለመውጣት፣ ከቤት አለመውጣት፣ እሷ ብቻ ለመጠበቅ ብሎ ያው አጭር በቃ ቀጭን ትዕዛዝ ነው። እሷ ግን ምንም ክብሯ ዝቅ ቢያደርገው የልጇ ስትር እሺ እሺ ምንም ችግር የለም እኔ እቀበላለሁ ያልከኙን ሁሉም አደርጋለሁ ብላ እንግዲህ በሽታ ተቀብሏለች። ይህ ነገር ደግሞ ኤፍራታን አታውቅም ነው። እውነት ለመናገር ኤፍራታ ደስ አላላትም ማለት ከሱ ሊያሸማቅቃት ሊሰድባት ምናምን ብላ ያው የእናቷን ብላ ደስ አላላትም። ግን ምን ታድርግ መቼም ልቀመጥ ካንቺ ጋር ስትላት አይ አትላትም። ስለዚህ ትንሽ እንትን ቢለም ያው ይሁን ችግር የለም እናት የልጇን መስዋዕት እንደምትከፍል እንደዚህ ሆና ቤት ተኝታ ማደር ስላልቻለች ምንም ቢሆን እሱ ያለኝ ነገር እችላለሁ ብላ ያው ይሄ ሞራንዋ ሳይነካ ቅስሟ ሳይሰበር ቀርቶ አይደለም፣ ግን የልጇ ስትል ችግር የለም ያልከኝ ሁሉም አደርጋለሁ ስትል የምር አንጀቴ ነው ባላችኝና እሱ ምንም እንትን ብሎ አልታየንም። ያኔ ስራ አታ አይደለም ሆነን ለመናገር ስራ ፈልጋ አይደለምና ግን የልጇ ስትል የሁሉ ሲያሽማቀቃት እንትን ያለችው ነገር እጅግ በጣም ልቤ ነክቶኛል። አንዳንድ ጊዜ ከዚህ ከድራማው ስንወጣ ሰዎች ያው ሳታስቡት ያስቀይሟቸዋል። ደግሞ በንግግር ይሄ በምላስ ያምር በጣም ከባድ ነውና በምላስ የሚያስፈራሩ ሰዎች እንደዚህ ደግሞ ወይም ደግሞ በምላሳቸው እናንተን የሚነኩ ሰዎች እድሜ ዘላላቸው ማሄድምና በቃ የሆነ ስታስታውሱት የሆነ ከመታችሁ ራሱ ይሻላል። ህመም ነው የተመታችሁበት ቦታ ያው ያማችኋል። ቁስልም ቢሆን ያው የጊዜው ነው ይደርቃል፣ ከዛ በኋላ ይረሳል። ግን ንግግር ሁሌም ስትታስታውሱት ራሳችሁን ትላችኋልና እንደዚህ ከመላሳም ሰዎች ይሰውራችሁ። እንደ አፌት አይነት ሰዎችን እንደው ዱላ ይሻላል። በዱላ በሆነ ነገር መቶ ሀላስ ያኔ እዚህ ጋር መቶ ነበር አመመኝ ምናምን እንደዛ ነው ተብሎ እንትን የሚለው
ይሄ እንደ ምላስ ማስታወስ ነገር የለም። ምላስ ይታወሱልም ያው ታውቃላችሁ። ስለዚህ ያፌት ምን እንደምልህ ባላቅም የስራህን ይስጥ ገንዬ። ያው ስራው ባህሪ ነው፣ የልጇ ስትል ነው የናደረገችውና ምንም አይደለም። አውቀሽ ነው ይሄን እንደሚያደርግ ታውቂያለሽ። ስለዚህ ቻዩ እንደቻልሽው ለማለት ያህል ነው። ሌላ ኤፍራታ ደግሞ ያው ከዚህ በላይ ምንም አታደርገኝም ብላ አውቆ ያጋጨው ይመስለኛል። መኪናው ሆን ብሎ ማለት ነው። ይሁን ግድ የለም ያው ዋጋህን ትከፍላለህ። ግን አሁን ከሀገር እንዴት ነው የምትወጣው ነው? ይሄ ሁሉም ወንጀል ሰርተ እንደገና ደግሞ ሴቶችን ለማስመለጥ እንትላለው ልጅ ብለው እንግዲህ ያው ልጁን በዚህ መልኩ ዘርረውታል። እና በዚህ ሁሉም ወንጀል ለማምለጥ ወደ ውጭ ነው የሚወጣ። ነገራችን ላይ ያው ኢትዮጵያ ውስጥ ትንሽ ሲመቻችላቸው ብዙ በወንጀል ይዘፈቁና ሲኖሩ ወደ ውጭ ለመውጣት እንትን ያሉ፣ አንዳንዶቹ ይያዛሉ። አንዳንዶቹ ደግሞ ያው ሳይታወቅ ቶሎ ብሎ እንደሚፈለጉ ያኔ የሰሩትን ወንጀል ከባድ መሆኑን እያወቁ እንደሚፈለጉ ስለሚያውቁ ቶሎ ብሎ ያው ከሀገር ከመውጣት የሚሞክሩ አሉ። በቀጥታ መውጣት ባይችሉ ራሱ አቋራርጠው በመንገድ በእግርም ቢሆን ብዙዎቹ ይወጣሉ ማለት ነው። ይሄ የተለመደ ነገር ነው። ስለዚህ ያፌት ዛሬ ያደረገው ነገር ወይ ደግሞ ያሰበው ነገር ይሄ ነው ማለት ነው። ሌላ ደግሞ የሉሊት ካሜራማን ወይም ደግሞ ይሄ መቅረጫ ጥሩ ስራ ነው። ሰው በተቀመጠበትም ሲሄድ እንትን ሲልም ያው ስልኳን ጠቅ የምታረጋት ነገር የተላከች ነገር ነው። ግን ከኋላ በጣም የምታስቀኝ የቀዳችው ነገር ራሷን ስታዳምጠው ልክ እንደ እብድ የሚያስቃት ነገር ስቃኔም ታስቀኛለች ማለት ነው። ሌላ ያው አሁን ቦታ እየገባ ይመስለኛል። ያው ባይሆን ያፌት ከሀገር ባይወጣ ብያዝ ጥሩ ነው። ገድለዋለሁ ሲል ያው እኔ ቁጭ ብዬ ወይም ደግሞ ቆም ያለ መቼ ያየው ጊዜው ይግረስና ያው እንደዚህ መውጣት በአንዴ መግደል ሳይሆን እያየን ተይዞ ሲሰቃይ ማየት ነው የምንፈልገው አለው ቢኒ። እንዴት አድርገው እንደሚያሰቃዩትም ያው የምናይ ይሆናል። ግድ የለም ማሰቃየት እኛ የምንፈልገው እሱ ነው። ግን እሱ ሊያመልጣችሁ ነው። እናንተ እዛ ስለ ማሰቃየት ታወራላችሁ፣ እሱ ያው ሊያመልጣችሁ ነው። ይሄ ነገር ብታስቡበት ባይ ነኝ። ሌላ ኤፍራታን መጨረሻ መሆነት አሳዘነችኝ። ይህ መድኃኒት የምር ወስደው ከሆነ ጽንሷ የሚወጣ ከሆነ እንግዲህ ያው ከዚህ ሁለቴ ነው እንደዚህ የሚያደርገው ማለት ነው። ያፌት ከዚህ በፊት የቤዛን እንትን ያው የራሱ ልጅ የተባለው እንግዲህ በዚህ መልኩ ዋስ ወርዷል በመድኃኒት አድርጎ። አሁንም ደግሞ ያን ትዝ ብሎት ይመስለኛል። እንደው ትዝ ብሎት ነው ይሄ ብድር በምድር በሌለም ያኔ ራሱ ነው በፈወሰው ምንድነው ያከሸፈው። አሁንም ደግሞ ያን እንደመመለስ ይመስለኛል። ግን ያሁኑ የእሱ እንዳልሆነ ያውቃል። ብዙ ትውስታዎችን ትዝ እያለው ኤፍራታ በተናገረችው ነገር ከዛ በፊት እንዲሁም ደግሞ ጋርዱ ማን ነበረ ስሙ የእሱ ጋርድ ታሪኩን ባለፈው ያስታወሰው ነበርና ስለዚህ ከእሷ ጋር ምንም ግንኙነት እንደሌለው ተናግሯል። ይህ ልጅ የናታ ነው የኔ አይደለም ብሎ የቆየ ትውስታዎችን እያስታወሰ ያው እያየን ነበር በቪዲዮ ማለት ነው ያን የተናገረው ነገር። ስለዚህ ሆን ብሎ የናታን መሆን አለበት ብሎ ነው እንግዲህ ይህ ነገር ያደረገው። ግን ኤፍራታ ክኒኑ ካልወሰደችው እንደው ጎበዝ ነች። ከወሰደችውም ደግሞ ኦኬ ምን ማድረግ ሳታውቅ ነው። ግን እኔ የምትወስደው ይመስለኛል። ግን ጎበዝ ነችም ተጠራጣሪ ነች። በነገራችን ላይ ምናልባት በአፏን ይዛ ያስመለጠችው አላቅም። ግን እሱ ያው የመሰለው ከናታ ጋር ተባብራ የምትሰራው ነው የሚመስለው። እንግዲህ ያው ሁሉም ነገር ሲቆይ ይወጣል። አሁን በጣም እየተዘባራራቀችው ነውና አትዘባርቁ፣ ስነ ስርዓት ያዙ። ያፌትም ይያዝ ሀላስ በቃ የሆነ እየበተናችሁ ነውና ጠቅለል አድርጋችሁ ማለቅ አለበት። ሰላማችሁ ይብዛ። ባይ ባይ።